ከበሻቱ ጋር የመዝናኛ ዝግጅታችን እነሆ ተጀምሯል። ተመልካቾቻችን በዛሬው ቆይታችን የኢኖቬሽንና ቴክኖሎጂ ሚኒስቴር የሆኑት ዶክተር በለጠ ሞላ የዚህ ሳምንት እንግዳይ ናቸው። በቆይታችን የእንግዳችንን የልጅነት አዝናኝ ትዝታ፣ የፖለቲካ ጉዟቸውንና የተለያዩ ጉዳዮችን አንስተን ተጫውተናል። ዘና የምትሉበት ፕሮግራም እንደሆነ እናምናለን። መልካም ቆይታ ከበሻቱ ጋር። ከበሻቱ ጋር የመዝናኛ ዝግጅታችን ተጀምሯል። ተመልካቾቻችን ዛሬም እንደተለመደው እንግዳ እዚህ ስቱዲዮ ጋብዘናል። የዛሬ እንግዳችን ዶክተር በለጠ ሞላ ናቸው አለልም። እንኳን ደህና መጣ ዶክ። እንኳን በደህና ጠበቅሽ። በእርግጥ እንዳለህበት ቦታ እንዳላፊነት እርሶ ማለት ነበረብኝ፣ ግን በዚህ ሾው ህግ ደግሞ እርሶ አይሰራም። ስለዚህ ዶክተር ብዬ አንተ ብዬ ነው የምቀጥለው። ጥሩ አድርጋችኋል። ዶክ ቢሮ ውስጥ አለባበሳችሁ እንዲህ እንዳልሆነ አውቃለሁ። ያው በከረባትና በሱፍ ነው ያላችሁት። አንተ ግን የትኛው ነው የሚመች? ይሄኛው ነው ወይስ የቢሮ? ሚቀለኝ እንደዚህ ቢሆን ነበር፣ ግን ደግሞ ስራ ላይ ሲኮን ያው ስራው በሚጠይቀው ልክ ብዙ እንግዶችን ምን ስለምናገኝ ፎርማል እንለብሳለን። በእርግጥ አለባበስ ላይ እንደማትታማ ሰምቻለሁ። በጣም ኒት የሆነ ዝንጥ ያለ ልብስ እንደምትለብስ ሰምቻለሁ። ዛሬ ስለ ስራ ጭራሽ አናነሳም። የተለያዩ ሌሎች ጉዳዮችን ነው እያነሳ ምን ቆየው። ቀጥሎም ጠይቀ ጥያቄ አትበለው፣ ስሞች እነግርሃለሁ። ከዛ የተሰማን ወደ አይምሮ የመጣውን ነው የምትነግረኝ። የምጀምረው ከግንብ ቀበሌ ነው። ግንብ ቀበሌ ራያ ቆቦ ከተማ ውስጥ ያለ አንድ ዝነኛ ሰፈር ነው። ተወልደን ያደግንበት የኛ ሰፈር ነው። ግንብ ቀበሌ የተባለው አንድ ጣሊያን የሰራው እንግዲህ ድሮ ጣሊያን ካምፕ ያደርግባቸው የነበሩ አካባቢዎች ላይ ግንባታ ድንጋዮች እና አሁን ላይ አንዳንድ ቦታ ላይ እንደ እስር ቤት ፖሊስ ጣቢያ ሆኖ የሚያገለግል፣ አንዳንድ ቦታ ላይ እንደ ኦፊስ ሆኖ ያገለግላል እና በሱ ይጠራል ሰፈሩ። ስለዚህ እኔ ተወልጄ ያደኩበት ሰፈሬ ነው። እስቲ ልጅነትን ነገረኝ። ልጅነት እንዴት ነበር? ልጅነት በግንብ ቀበሌ ራያ ቆቦ ነው ተወልጄ ያደኩት። የአርሶ አደር የገበሬ ልጅ ነኝ። የጀግና ገበሬ ልጅ አቶ ሙላ ጌታውን ራያ ቆቦ ላይ የሚታወቅ ጀግና አምራች፣ ትርፍ አምራች ገበሬ ነው። ልጆቹን ያስተማረ ጀግና ገበሬ ነው፣ አርሶ አደር እና ቆቦ ከተማው አሁን ላይ ሰፍቷል። በርግጥ በፊት ከተማው ራሱ የአርሶ አደር የገበሬ ከተማ ነው። አብዛኛው ነዋሪ እንደዛ ነው። ራያ ሜዳ ነው። ምናልባት ካወቅሽው፣ ካላወቅሽው እንግዲህ ለወደፊት ይዘንሽ እንሄድ ይሆናል፣ እናሳይሻለን። እና ለም መሬት ያለበት ብዙ ምርት የሚመረትበት ሜዳ፣ የተመቸ ለእርሻ፣ ብዙ ከብቶች፣ የራያ ከብቶች፣ ላሞች፣ ወተት የሚሰጡ ላሞች ያሉበት እና ሰው ብዙ የኢኮኖሚ መሰረቱን በእርሻ ላይ አድርጎ በከብት እርባታ በማረስ እንደዛ ይተዳደር የኖረ ህዝብ ነው። የገበሬ ልጅ ሆነ ከብት ምናምን ጠበቅ? በደንብ። ጥሩ እረኛ ነበርክ? ጥሩ እረኛ ነበርኩ። እሱን ወላጆች የሚናገሩ፣ ምክንያቱም በጎቹ ማጥፍቼ ነበር አንድ ወቅት ላይ። አባቴ አሁን ድረስ ያነሳዋል እና እነዛን በጎችን አትመልስም ይላል። ምን መሰለሽ፣ እኔ እየተማርኩ በቅዳሜና እሁድ ከብት ጠብቃለሁ፣ ወይም ደግሞ የከሰዓት ፈረቃ ከሆንኩ ጠዋት ላይ እርሻ ሄዳለሁ። አላርስም፣ እርሻ አላቅም፣ ግን ከብቶች ጠብቃለሁ፣ ወፍ ጠብቃለሁ። ያ ላይፍ በጣም ደስ ይላልና በዛ ሂደት ውስጥ እንግዲህ በጎችም ምኖችም ስለምንጠብቅ አንዳንዴ ሌባ ልጆች ሆነን ስንጫወት ያው ስንዘናጋ ክትትል ያደርጉና ይወስዱብናል። በፍለጋ አንዳንዱ ይገኛል፣ አንዳንዱ ጠፍቶ ይቀራልና አባቴ አሁን ድረስ እኔ የራያ ቆቦ ልጅ ነኝ ትላለህ። እንደው ግን ሙሉ ወሎን ስታስበው ወሎዬ የሚለውን ስም ስትሰማ ምንድን ነው የሚሰማ?
እንዴት ነው የምገልጸው? ስለ ወሎ ያው ብዙ ይባላል ተብሏል። ብዙ መባል አለበት፣ እንደዛ ነው የሚሰማኝ። ወሎ የጥንት የግሪክ ፈላስፎች ሞዴሬሽን የሚሉት አንድ ቨርቹ አለ፣ የሞራል ኳሊቲ ነውና ነገሩን በልኩ መጥን የምንለው ነገር አለ፣ የተመጠነ የተለካ በልኩ ነገርን የሚይዝ የሚቀበል የሚያስተናግድ እና እሴቱም ልከኛ የሆነ እንደ ማህበረሰብ ስለ ወሎ ብዙ ተብሏል፣ በዘፈኑም በስነ ጽሁፉም እና ሰው ተቻችሎ ሳይሆን አንድ ሆኖ የሚኖርበት አካባቢ ነው። እኔ እንግዲህ ያየሁትን ያደኩበትን ነው ምነግርሽ። እኔ ቤተሰቦቼ ኦርቶዶክስ ክርስቲያን ናቸው። ታቦት ለማንገስ ገዳም ስንሄድ ቆላውን ስናቋርጥ ቆላው አብዛኛው ሙስሊም ማህበረሰቡ ክፍላችን የሚኖርበት ነውና በዛ ስናልፍ የሙስሊሙ ማህበረሰብ እየተቀበለ እያስተናገደ ጨፍሮ ታቦት ሲያስገባ ይሄን እያየሁ ነው ያደኩትና ይሄ በጣም ጥልቅ የሆነ ትርጉም ሊሰጠው የሚችል ሁኔታ ነው። አንዳንዴ ከአእምሮ በላይ ይሆናል እውነት ለመናገር። ምክንያቱም የዓለማችን ታሪክ ስናይ ብዙ ግጭት የተፈጠረው በእምነት ልዩነት ምክንያት ነውና ወሎ ላይ ደግሞ በዛ ተቃራኒ በሆነ መልኩ ሙስሊሙ አብሮ የክርስትናውን እምነት ባህሎች ሲያከብር፣ ክርስቲያኑም የእስልምናውን ባህል ሲያከብርና የሆነ ክሮስ ቦርድ እንትን አለ የተሻገሩ ነገሮች አሉና ይሄ ወሎን በጣም ውብ ከሚያስብሉት ጉዳዮች ውስጥ አንዱ ነው እና ቁልፍ ጉዳይ ይመስለኛል። ይሄ ነው። ወሎ ደግሞ አራቱ የሙዚቃ ቅኝቶች ያሉበት አካባቢ ነው። አንቺ ሆይ፣ ትዝታ፣ ባቲ፣ አምባሰል ያው የተሻለ ታውቂያለሽ ከኔ። መንዙማም ቢሆን የወሎ ሙስሊም ማህበረሰብ ለእስልምናው ከፍተኛ የሆነ አስተዋጽኦ አበርክቷል። መንዙማውም በክርስትናውም ከመጣን ትልልቅ ገዳማት ያሉበት በእስልምናውም ትልልቅ መስጊዶች ያሉበት አካባቢ እንደመሆኑ መጠን ይሄ ሁሉ ሲደመር ይመስለኛል የዚህ ሁሉ ድምር ማህበረሰቡ ላይ ሪፍሌክት ያደረገው ድንበር የተሻገረ ወደ አንድነት የመጣ እሴት የገነገነ እሴት እንዲታይ ያስቻለ ይመስለኛልና ዘፈኑ ስለ ወሎ የሚዘፈነው እውነት ነው። ስለ ቁንጅና ተብሏል። እንዳንቺ የሚያምሩ ብዙ እህቶች ልጆች ያሉበት አካባቢ ነው እና በጀግነቱም ቢሆን ወሎ ብዙ ይባለታል፣ ብዙ ተጽፏል። አገሩን ድንበሩን በመጠበቅ ሂደት ውስጥ ብዙ ዋጋ ከፍሏል እንደማንኛውም ኢትዮጵያ ማህበረሰብና ወሎ ብዙ መጠናትም ያለበት ገና ብዙ መባል ያለበት ጉዳይ አለው። ወሎ የሚለው ቃል ይሄንን ሁሉ የተሸከመ ሰፊ ትርጉም ያለው ቃል ይመስለኛል። አብዛኛው የኢትዮጵያ ገጠራማ ክፍል ላይ ሰው ያለው ባህሪ ተመሳሳይ ነው። እኔ ለእንግዳ ያላቸው አቀባበል፣ ሰውን የሚያስተናግዱበት መንገድ፣ ለሰው ያላቸው ፍቅር በጣም ነው የሚገርመኝ። እንደምታውቀው የአንዱን ልጅ አንዱ ነው የሚያሳድገው። እገሌ የእንትና ልጅ ነው ምናምን ተብሎ የሚተው ነገር የለም። ስታጠፋ ተገርፈ፣ ጥሩ ስትሰራ ተሸልመ ነውና እነዚህ ነገሮች ወሎ ላይ ደግሞ እንደሚብሱ አውቃለሁ፣ ሰምቻለሁ። ስለዚህ በደንብ ነው የገለጽከው። ዶክ መሐመድ ጎጂ ማን ነው? ወደ ልጅነቴ መሐመድ ጎጂ ነፍሱን ይማረውና ግንብ ቀበሌ ያደጉ በነድሜ ያሉ ከኔ በታች ከኔ በላይም ያሉ አብሮ አደጉ ጓደኞቼ መሐመድ ጎጂን ያስታውሱታል። የልቡን የሚናገር የሚገልጽ ነጻ ሰው። አንድ ያክፍል አባቴ ትምህርት ሊያስመዘግበኝ ይወስደኝና ያው ጆሮ እንደዚህ አርገሽ እጅሽ ጆሮሽን ከነካ እድሜሽ ደርሷል ለትምህርት ይባልና ትመዘግቢያለሽ፣ ካልደረሰ ቀጣይ አመት ሲያድግ ይዛችሁት ነው ይባላል። አባቴ ወስዶኝ
ጆሮ ሊነካ አልቻለም። ስለዚህ በቃ ቀጣይ አመት ብሎ የመለሰኝ ያለ ከፖሊስ ጣቢያው ግንቡ ቀበሌ ያለው ከሱ ጎን መሐመድ ጎጂ እዛ ነው የሚቀመጡ። ብዙ ያው ጠላ ይጠጣል ሙሉ ቀን እንደዛ ነው። ነፃ ሰው ነውና መሐመድ ልጄን እኮ ቀጣይ አመት አምጣዋሉ አልደረሰም አላደገም ገና ተብሏል ሲባል ነው አለ። በፍጹም አስመዘግባለሁ ብሎ ይዞኝ ተመለሰና አስመዘገበኝ። ያው ነፃ ስለሆነ አዎ መዝግቡት አለ። እንደዚህ በዛ ሁኔታ አስመዘገበኝ። እኔም ይችን አልረሳውም። ሳድግ ሃይ ስኩልም ዩኒቨርሲቲም 5 ብር 10 ብር አገኘሁኝ የጠላ መጠጫ እያልኩ እንደዛ አረግ ነበር። ነፍሱን ይማረው። እና አንድ አባባል አለው መሐመድ ጎጂ ሲባል የሚታወሰው አባባሉ ሰው እንደ ስራው ይላል። በንግግሩ ሁሉ ሰው እንደ ስራው ሰው የስራውን ያገኝ እንደ ስራው ይላልና ትልቅ አባባል ነው። እኔ ከሱ ከያስኩት ቁልፍ ጉዳይ ይሄ ነው። እና ወደ ኋላ መለሽ ወደ ዩኒቨርሲቲ ስገባ 4 ነጥቧን ደፍነ ነበር። ያኔ ደግሞ እንዲህ ጥሩ ነጥብ ላመጡ ልጆች ሽልማት ሁሉ እየተበረከተ ነበር ወደ ዩኒቨርሲቲ የሚላኩትና ያኔ የተሸለምከው ምን ነበር? እኔ 92 ነው ማትሪክ የወሰድኩት። 93 ፍሬሽማን ሆኜ ገብቻለሁ። 4 ነጥብ አምጥቼ ባህር ዳር በክልሉ ያኔ 4 ነጥብ መቼም አስታውሳለሁ። በሀገር ደረጃ 400 ምናምን ተማሪ ነበር። 4 ነጥብ 4000 ሳምቲንግ ቁጥር ለአጠቃላይ ለሃየር ኮሚሽን ያለፈ ተማሪ ነው በሀገሪቱ 4000 ምናምን ዲፕሎማና ዲግሪ 4 ነጥብ ብርቅ ነው፣ በጣም ብርቅ ነውና ባህር ዳር የክልሉ 4 ነጥብ ያመጣን ተማሪዎች ሴቶች ደግሞ ስሬትና ያው 4 እንሸለም ነበር። ሄደን ያው ቀጣይ ወደ ካምፓስ ለምንገባ ብርድ ልብስ፣ አንሶላ፣ ሰዓት የሴኮ ሰዓት እና ተወሰነ ሳንቲ 700 800 ብር ያኔ ትልቅ ነው። ሻንጣ እንደዚህ ተንበሻብሸናል። እና ባህር ዳር እኔ ከተማ ማቀው በዚህ ምክንያት ለሽልማት ሲሄድ ነው። ከቆቦ ወጥቼ አላቅም። ከቆቦ አሚን ወልዲያን አውቃለሁ። ከዛ ውጭ ትልቅ ከተማ ደሴ፣ ባህር ዳር፣ አዲስ አበባ አላቅም። ለሽልም ሲሄድ ባህር ዳር ናየው ትልቅ ከተማ አሳዩን። ጣናንም አባይ ጭስ አባይንም አስጎበኙን እና አዲስ አበባ ተመድቤ 6 ኪሎ መጣሁ። ጥሩ ነበር። የሚገርም ነው። በጣም ጎበዝ ተማሪ ነህ አንተ። እኔ እንደውም ቀድሜ ስለ ጉብዝና ስሰማ ምናልባት የመምህራን ልጆች ሆኖ ይሁን እንዲጥሩ የሆነው ብዬ ምናልባት የነሱ ተጽዕኖ ከሆነ ብዬ ማለት ነው። ግን እንደምትነግረኝ ደግሞ መምህራን አይደሉም። እንደው ይሄ ጉብዝና በተፈጥሮ የመጣ ነው ወይንስ በጣም ጥሪ አንብቤ ነው ብለህ ታስባለህ? እንዴት ነው ጉብዝናው የመጣው? አነባለሁ ጓደኞቼ ጋር ያው እናነባል። በኩራዝ እናነብ ነበር። ቆቦ መብራት 24 ሰዓት የጀመረው 88 ዓመተ ምህረት ነው። ያኔ 8ኛ ክፍል ነኝ አስታውሳለሁ። ለሚኒስትሪ ዘጋጅ ነበር። 8ኛ ክፍል ሆነን በኩራዝ 78 20 ሳንቲ ላምባ እንገዛለን። እሱን 4 ሰዓት ማታ መብራት ስለሚጠፋ ለሊት እነሳለን፣ ኩራዝ እናቃጥላለን፣ ስናነብ እናድራለን። ጧት ላይ አፍንጫችን ላይ እንትን ይወጣል ጥቅርሻ ነገር። አዎ ጭሱ አደገኛ ነው። እንደዛ ነው። ግን ልሽ አንብበናል። ያው ለማንበብ አለብሽ። ዝም ብሎ መቼም ውጤት አይመጣም። እናነባለን። ግን ከኛ በላይ የነበሩት ልጆች ደግሞ እነሱን እያየን እንደነሱ ጎበዝ ለመሆን ዩኒቨርሲቲ ከላይ ገብቷል። ከዩኒቨርሲቲ ሲመጡ እነሱ ማየት ለኛ ብርቅ ነው የነበረው። እውነት ለመናገር ከላይ ከዩኒቨርሲቲ ከ6 ኪሎ መጣ ከባህር ዳር ከምናምን ይባላልና እነሱ ማየት በጣም እንደነሱ ለመሆን ውስጥሽ ይቀጣጠላል። እናነባለን፣ እንዘጋጃለን። እንደዛ ጓደኞቼ ጋር ማለት ነው። ጥረትም ነበር፣ ስንፍና የለም። ከብትም ብጠብቅ ደብተር ይዤ እሄዳለሁ። ስጋት እየሆነ የመጣ አንድ የቴክኖሎጂ ውጤት አለ። አሁን ኤአይ እንደምታውቀው የሰው ልጅ አይምሮ ሁሉ ቀድሞ ገና ልታስብ ሁሉ ገና ያቀድከውን ቀድሞ አስቦ ችግሩን ከነ መፍትሄው ያቀረበ የሰው ልጅ የአይምሮ ብቃት እየተፈታተነ
ያለ እንደገና ደግሞ ሰዎች እኮ በስጋት ሁሉ ማየት ጀምረዋል። ስራችንን ሊቀበለን ነው፣ የሰው ልጅ ከጥቅም ውጭ እንዲወጣ ሊያደርግ ነው የሚል ትልቅ ስጋት አለና አንተ ምንድነው የምታስበው እዚህ ላይ? እኔ አልስማማም። መስማማው ቴክኖሎጂ በሰው ልጅ የዘመን ውስጥ ሁሌም አለ። አሁን የደረስንበት የቴክኖሎጂ መልክ ይሄን ይመስላል። በጋሪው ስርዓት በዛ ስርዓት ውስጥ የሰው ልጅ ሲኖር ድንጋይ ከድንጋይ አፋጭቶ እሳት ፈጥሯል፣ ቴክኖሎጂ ነው። ድንጋይ ከድንጋይ አፋጭቶ ሻርፕ የሆነ ስለት ያለው ቴክኖሎጂ ቱል ፈጥሯል። ስለዚህ ህይወቱን ለማቅለል ሁሌም ትግል ያደርግ ነበር። ኤክስፕሎር ያደርጋል፣ ይመራመራል። አካባቢውን ዶሚኔት ለመቆጣጠር አካባቢውን ለመቆጣጠር ምርታማ ለመሆን የበለጠ ምርታማ ለመሆን አይደለም ብዙ የቴክኖሎጂ ስራዎችን ለመፍጠር ሲሞክር ነበር፣ ሲፈጥርም ቆይቷልና ያሁኑ ሰው እዚህ ላይ ደርሷል፣ የኤአይ ዘመን ላይ ደርሷል። እና እንዳልሽው ያሁን ዘመን ቴክኖሎጂ የሰው ልጅ እንዲያርጓል የሚባል ኮሜንት ይሰጣል። እንግዲህ ሰው እንዳመለካከቱ ነው። እኔ ግን በዚህ አልስማማም። የሰው ልጅ ሞር ኢምፓወርድ ሆኗል ብዬ ነው የማምነው። የመወሰን የመፈጸም አቅሙ የትየለሌ እንዲባል እንዲሆን አድርጎታል አይደለም። የመፈጸም አቅም ኤጀንሲያችን በጣም ከፍ ያለበት ኢምፓወርድ የሆነበት ኢንቫይሮንመንትን ናቹራል ኢንቫይሮንመንቱን ኮንትሮል ለማድረግ ሳማው ለመቆጣጠር ነገን በተሻለ ለመተንበይ ዛሬውን በተሻለ ለማወቅና አድቫንቴጅ ለመውሰድ ከዛሬ የሰው ልጅ የሚያስችለውን እድል የፈጠረበት ነው ብዬ አምናለሁ። ስለዚህ ቴክኖሎጂ እንደውም የሰው ልጅ ኢምፓወር አድርጓል፣ ኢንተለጀንሱን ከፍ አድርጓል። ግን ምን መሰለሽ ቴክኖሎጂ የሰው ልጅ የሆነ ኳሊቲውን ደግሞ ሊወክል ሪፕሬዘንት ሊያደርግ ጀጅመንት አሁን የሰው ልጅ ኤቲካል የሞራል ቢንግ ነው። ቴክኖሎጂ እንደዛ ጉዳዮች ላይ ሊሚቴሽን ይኖርበታል። የሰው ልጅ የማይተካበት ሁኔታ ብዙ ጉዳይ አለ። አሁን የሰው ልጅ እንዲያርጓል ሲባል የደረሰበትን ደረጃ ከፍ ከማድረግ እና እውቅና ከመስጠት ካልሆነ በቀር የሰው ልጅ ተክቷል የሚባለው እኔ ብዙ አይገባኝም። ልሽ ሮቦት ነው። አዘኝ ነው ዘደይ ጀጅመንት የለውም ሮቦት። ኮመን ሴንስ ምንለው ነገር ጀጅመንት እና የሞራል ቢንግም አይደለም፣ የሞራል ካፓሲቲም የለውም። የሰው ልጅ ይሄንን ምንጊዜም ሪቴይን ያደርጋል አይደለም። እና ሰው ልጅ ሮቦት አይሆንም፣ ሮቦትም ሰው አይሆንም። ግን ሮቦት የሰው ልጅ ህይወቱን በማቅለል ሚና የሚጫወትበት ዘመን ላይ ደርሰናል። ይሄ ደግሞ መደገፍ አለበት፣ መስፋፋት አለበት፣ ህይወት መቅለል አለበት። የሰው ልጅ የተሻለ ህይወት የሚኖርበትን አድማስ እየፈጠረ መሄድ መቻል አለበትና እኔ ቴክኖሎጂን ሳስብ ተስፋ ነው የሚታይ፣ የተሻለ ነገር ለሰው ልጅ ይፈጠራል ብዬ ነው ማምነው። እስቲ ከዚህ ወጣ እንበልና ወደ ሌላ ጽንፍ ልውሰድ። ዶክተር ፖለቲከኛ ነህ። ፖለቲካ ደግሞ እኛ ሀገር በጣም ብዙ ዋጋ ያስከፍላል፣ በጣም ብዙ ነገር ያሳጣል። አንተ ግን ነገርን ሁሉ ተጠቃኔ ምንም ነገር ይቅርብኝ ፖለቲከኛ ነው መሆነው ብለ የወሰንክበትን ቅጽበት እንድታስታውሰኝ ፈልጋለሁ። ፖለቲካ ወደሽ አይደለም የምትገቢው፣ እንደዛ አይመስለኝም። ምታዩ በማህበረሰብሽ በሀገርሽ ውስጥ መንግስት መልስ ይዞ መቅረብ ሲጠበቅበት መልስ የማይሰጥበት ዲሊቨር ማድረግ አለበት ብለሽ ስታምኝ የማያደርግበት ስትራክቸራል ፕሮብለም አለ ብለሽ ካምንሽ ሲስተሚክ የሆነ ችግር አለ መቆም ያለበት ብለሽ ስታስቢ ጃምፕ ማድረግ አለብሽ። በመሰረቱ የሰው ልጅ ከፖለቲካ ውጭ ሊሆን አይችልም። ከፖለቲካ ውጭ ነኝ ብሎ የሚያስበውም ሰው ዞሮ በፖለቲካ ውስጥ አለ። ስቴክ ሆልደር ነው፣ ምንም ጥያቄ የለውም። ኢንጌጅመንቱ ተሳትፎ ቀጥተኛ ባይሆንም ባለመሳተፉ ይሳተፋል። ፕላስ ደግሞ ባለመሳተፉ ሌሎች በሚወስኑት ህይወቱ ይነካል በቀጥታም በተዘዋዋሪም። ስለዚህ ፖለቲከኞች የሚወስኑት ውሳኔ የሱን ህይወት የዜጋውን ህይወት በቀጥታም በተዘዋዋሪም አፌክት ያደርጋል። ስለዚህ በዛ ኢኮሲስተም ውስጥ ነው ማለት ነው። የሰው ልጅ በፖለቲካል ኢኮሲስተም ውስጥ አለ። ስለዚህ ገብቼ ተዋናይ ልሁን ወይንስ
ሌሎች በሚወስኑት ውጤቱ እኔ ላይ እንደዛ እንደማለት ነው እና ዞሮ ዞሮ የተሻለ ሀገር የተሻለ ማህበረሰብ መፈጠር አለበት ብለሽ እስካመንሽ ድረስ ገብተሽ የተበላሸውን ለማስተካከል በየትኛው መስመሪውን ገብተሽ ተበላሽ የምትዩ ለማስተካከል የተሻለው ደግሞ እንዲዘልቅ እንዲቀጥልና የማህበረሰብ ህይወት የተሻለ እንዲሆን የተሻለ ሀገር በኢኮኖሚ የዳበረ ማህበረሰብ ዘመናዊ ማህበረሰብ እንዲፈጠር ይዘሽ የምትቀርቢው ኮሚትመንት ነው። በገባሽ ልክ ማለት ነውና አደገኛ ነው። የኢትዮጵያ ፖለቲካ የሶስተኛው ዓለም ፖለቲካ ዞሮ ዞሮ ችግር አለበት። ፖለቲካና ኮረንቲ ነው የሚባለው ሲባል የነበረው አይደለም። አዎ ይበላል፣ የሰው ልጅ ይበላል። እውነት ነው፣ ቻሌንጅ አለው። ግን ለዛም ነው እኮ ፖለቲካውን ጆይ ማድረግ ያለብሽ። እኔ እንደዛ ነው ማምነው። ችግር ስላለ ነው። እኔም ከጓደኞቼ ጋር ሆኜ ፓርቲ ለመመስረት ስመካከር ፓርቲ መመስረት አለበት፣ ጥያቄዎች አሉ፣ ህዝባችን ጥያቄ ያለው እነዚህን ጥያቄዎች አደራጅቶ አርቲኩሌት አድርጎ ንቅናቄ ፈጥሮ ታግሎ አታግሎ እነዚህ ጥያቄዎች እንዲመለሱ የተሻለ ማህበረሰብ የተሻለ ሀገር እንድንፈጥር ወደዚህ ውስጥ መግባት አለብን ስንል መንገዱ ቀላልና ምቹ እንዳልሆነ እያወቅን ሪስኩን አስዩም አድርገን ነው የገባ ነው። ስለዚህ እንደ ሪስፖንሲብል ዜጋ በሆነ ኤጅ ላይ ስንገኝ በሆነ እድሜ ውስጥ ስንሆን መውሰድ ያለብን ኮሚትመንት እንደወሰድ ነው የሚሰማኝ እና ይኸው ነው። የመጀመሪያው እርምጃ ዩኒቨርሲቲ ነበረች። ወል ምልሽ ዩኒቨርሲቲ ውስጥ እኔ በሚደረጉ እንቅስቃሴዎች ውስጥ እሳተፋለሁ። አት ዋን ፖይንት ፖሊስ ከፍተኛ ድብደባ ፈጽሞብኛል። 93 ፍሬሽ ሆኜ እንደገባው አመጽ ነበር፣ ከፍተኛ የሆነ አመጽ ነበር። ተማሪዎች ያኔ ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማር፣ ፕሮፌሰር ብርሃኑ ነጋ ብሔራዊ ሎተሪ ሰበሰቡን። አዳራሹ ላይ ተማሪ ጥያቄ መጠየቅ አለበት፣ መብቱን ማስጠበቅ አለበት ምናምን ብለው ኢንስፓየር አደረጉን። ያኔ ደግሞ የወያኔ ስፕሊት ነበር፣ የህወሓት የነ ስዬና የነ መለስ ጎራ። ወጣቶች ነን፣ ዙሪያ ገባውን አናይም። ዘው ብለን ገባን፣ አመጽ ቀሰቀስን። በዛ ሂደት ውስጥ ከፊት ሆነው ከሚጮት ተማሪዎች ውስጥ አንዱ ነበርኩ። ድብደባ ቀመስኩ። ተስፋዬ ገብረአብ ነበር ያኔ፣ አልቆየም፣ ወጣ በኋላ ፎይታ የሚል ጋዜጣ ያዘጋጅ ነበር። ፍሮንት ፔጅ ላይ ይዞኝ ወጣ መስለኝ። ከነ ባንዴጅ ከምናምን ቤተሰብ አየህ ምን ተባልክ? በጣም ትራውማቲክ ነበር ባይዞይ። እኔ ባንዴጅ እዚህ ጋር ባንዴጅ ጥቁር አንበሳ የተመላለስኩ ታከም ነበር። እጄም በባንዴጅ ታስሯል። ልጅ በሽጉጥ ተመታ ተብሎ ነው የሰሙት። ያው መቼም አንዳንዱ ያለው ላይ ሬክለስ ዋለ ጥንቃቄ ማያረግና አክስቴ ቤት በከኒሳ እዛ አርፍ ያለው ስልክ ያኔ የለም። ስልክ ጎረቤት ቤት ነፍሳቸው ይማርና ማማይር ባለም ቤት እዛ በዚህ ሰዓት ደውላለሁ ብዬ 93 ላይ ማለት ነው። እዛ ማታ ጠብቁና ልጄ ነገ ተነስቼ ልምጣ እንዲሆናል አሉ ይላል። ያስረዳሉ አም ፋይን ምናምን አለ እና እንደዛ ነው። ጋዜጣውን ስላዩ ሳይሆን እንደዛ አይነት ወሬ ሰሙና ተደናገጡ በጣም። ሊመጡ ነበር። እኔ ትንሽ ቆይቼ ሄድኩኝ። ተበተነ፣ ተማሪውም ተዘጋ፣ ዩኒቨርሲቲው። ሄድኩ እመጣለሁ አልኩ። እንደዛ ነው የነበረው። ትንሽ አስቸጋሪ ነበር። 6 ኪሎ ሲባል ቀድሞ ወደ አይምሮ የሚመጣው ትዝታ የትኛው ነው? ትምህርት ላይ ያሳለፍከው ነገር ነው ወይንስ ከፖለቲካ እንቅስቃሴ ጋር የነበረ ነገር? የትኛውን ታስታውሳለህ? 6 ኪሎ ብዙ ትዝታዎች አሉ መቼስ። እኔ ፊሎሶፊ ነው ያጠናሁት። እነ ፕሮፌሰር አንድሪያስ ሺቲ አስተምሮኛል፣ ነፍሱን ይማር። ፕሬዚዳንት ሆኖ የሞራል ፊሎሶፊ እሱ ነው ያስተማረን እና ሪሊ በጣም ሶሊድ ከሆኑ አስተማሪዎች በጣም ልባችን ከፍተን ከምናዳምጣቸው አስተማሪዎች ውስጥ ዋናው ነበር። ዶክተር ሳሙኤል አሰፋ፣ ፕሮፌሰር በቀለ ጉተማ፣ ፕሮፌሰር ወርቅነህ ቀልቤሳ፣ ፔሌ ዳሮታ ነፍሱን ይማር። በኋላ ደግሞ ዶክተር ዳኛቸው አሰፋ። እነዚህ አስተማሪዎች ዳንኤል ስሚዝ አሜሪካዊ ፕሮፌሰር ነበር ነፍሱን ይማር።
በጣም የምንወዳቸው መምህራኖች ናቸው እነዚህ። በጣም ብርቅ የሚባሉት አስተማሪዎች አስተምረውናልና ያኔ ፐብሊክ ሌክቸር ኢሹ ላይ ውይይት ይካሄድ ነበር። አሁን ላይ መኖሩን አላውቅም። ኢሹ ላይ ግሎባል ኢሹ ላይ ፔፐር ይቀርባል። አንድ ምሁር ይጋበዛል፣ ይመጣል። እሱ ላይ ለመማር ጥረት እናደርጋለን። ፕሮፌሰር አንድሪያስ ሸራተን ይወስዱናል። የሆነ ዲቤት ካለ እሱ እንድንከታተል እንድናዳምጥ ያደርጋሉ። እነ ዶክተር ሳሙኤል ያደርጉ ነበርና ያ የነበረው አላለም። ከትምህርት ውጭም ግሎባል ፖለቲክስ ውስጥ ያሉ ዴቨሎፕመንትስ ምንድናቸው፣ ግሎባል ትሬንዶች ምንድናቸው የሚለውንም ካቻፕ እንድናደርግ እንድናቅ ያደርጉ የነበረውን ጥረት አሁን ላይ ሆኜ ሳስበው ሪሊ ይገርመኛል። ሼፕ ለማድረግ እኛን ይጥሩ ነበር ማለት ነውና ያ በጣም ከማስታውሰው ጥሩ ነገሮች ክርክሮች በፖሊሲ ላይ ክርክር ይካሄድ ነበር። በሁለት ፕሮፌሰሮች መካከል ፐብሊክ ሌክቸር ይባልና ክርክር ይደረጋል። እንደዛ ይደረግ ነበርና እሱን እኛም ፊሎሶፊ ደያን በየአመቱ እናከብራለን። የዓለም የፍልስፍና ቀን እና ፔፐር የተማሪዎች ውድድር ፔፐር ጻፉ ይባልና እንጽፋለን። ከአንድ እስከ 3 የወጡ ያሸነፉ ይሸለማሉ። እና እንትኖች ነበሩ ጥሩ አላለም እንድንጎብዝ እንድናውቅ። ፕሮፌሰር እንድሪያስ መምህር ሆኖ አላስታውስም። በእርግጥ ፕሬዚዳንት ሆነው ደርሻለሁ፣ ግን አላስተማሩኝም። ያን ያስተምሩ ነበር ማለት ነው። ሎው ስኩል ጁሪስፕሩደንስ ለብዙ አመት አስተምረዋል። እዛ በኋላ እኛ ነን የመጀመሪያ የፊሎሶፊ ባች፣ እኛ ባች ነው። 95 ነው ፊሎሶፊ ዲፓርትመንት የተከፈተው። 93 አንደኛ አመት ነን። አመጽን። አንድ አመት ተዘጋ። ዩኒቨርሲቲው ተዘጋ፣ ሙሉ በሙሉ ተዘጋ። 94 በዛው ባመጽንበት ወቅት ላይ ሚያዚያ ተመልሰን ገባን። ስለዚህ አንድ አመት ጨረስ ማለት ነው። 95 ዲፓርትመንት ስንገባ ፊሎሶፊ የኛ የመጀመሪያው ነው። የመጀመሪያ ስለሆን እነ ፕሮፌሰር አንድሪያስ እና አሁን ዲፓርትመንት ውስጥ ያሉት ፕሮፌሰሮቻችን እነ ዶክተር ሳሙኤል ኬክ ቆርሶ ነው ዌልካም ያሉና ብርቅዬ ነበር ዲፓርትመንቱ። አላለም የተለየ ፌቨር ያገኘ እና እንደገባን ፕሮፌሰር አንድሪያስ ወዲያው ሳይቆይ ፕሬዚዳንት ሆኑ። ከሰው ጋር ያለው ወዳጅነት በጣም ጥብቅ እንደሆነ ሰምቻለሁ። ድሮ ያሉ ጓደኞች አሁንም ጓደኞች ናቸው። ቤተሰቦችን ራሱ በጣም ቼክ የምታደርግ ሰው እንደሆንክ ሰምቻለሁ። ዶክ ህይወት ላይ ሶሻል ላይፍ ያለው ቦታ ትልቅ ነው ብሎ የሚያስብ ሰው ነው። እስቲ ስለ ሶሻል ላይፍ ያለህን ሀሳብ ንገረኝ። እንግዲህ ስለኔ እንደዛ ያሉ ሰዎች የራሳቸው ኦብዘርቬሽን ይኖራል። ዞሮ የሰው ልጅ ቤተሰቡን ነው፣ ከዛ ማህበረሰቡን በተቻለ መጠን ሁሌም ቢሆን አእምሮ ወደዛ መመለስ መቻል አለበት። ቤተሰብሽ ዋጋ ከፍሎ አሳድጎ አስተምሮ ለቁም ነገር ሲያበቃሽ፣ ማህበረሰብሽ ተስፋ ሲያደርግብሽ አይደለም። እኛ ማንኛውም ሰው ለደረሰበት አቺቭ ያደረገ ሰውም ካለ ትልልቅ አቺቭመንት ላይ የደረሱ ኢትዮጵያኖችም ሌሎችም ዞሮ ቤተሰብ ማህበረሰብ የራሱን ድርሻ ይወስዳል አለ እና እኔ ቤተሰቦችን ምን ማለት እንደሆነ ዋጋ መስጠት ሰው ነኝ። ከዛ ውጭስ ምን ይኮናል ብለሽ ነው? ከማህበረሰብ ውጭ ምን ይኮናል? ትርጉም የለውም እኮ። እና ጓደኞች አብሮ አደጎችን ጊዜ ባገኘው ጊዜ በተለይ በበዓላት ደውላለሁ፣ እናወራለን፣ እንጫወታለን። ዞሮ ሩትሽን ስር መሰረትሽን ልትይ አይገባም አቺምም አይደለም። ሁሌም እዛ ላይ እዛ አካባቢ መኖር አለብሽ፣ በስሜትም በሀሳብም ቢቻል በአካልም። ከዛ ዲታችድ አትሆኝም። እንደዛ መሆን አልችልም። ደስታም ይሰጠኛል። ሪሊ ኮምፕሊት የምሆን አለ የተሟላ ስሜት እንዲሰማኝ ያደርጋል። ከቤተሰብ ጋር ያለኝ አታችመንት ፈጣሪ መስገን እናት አባቶቼ አሁን አሉ በህይወት አቅመ ደካማ ሆነዋል፣ አሁን አርጅተዋልና ታመሙን ቢሉም አሉና እነሱን እድሜ እንዲሰጣቸው ማሰብ
አካባቢያችን ሰላም እንዲሆን እንደዚህ ስሜቶች ይኖራሉ። እኔ ምለዶክ እስከ ዛሬ ከነበሩ የኢትዮጵያ መሪዎች እንደው በፍልስፍናቸው ምትደነቅባቸው ምታደንቃቸው መሪ ማን ናቸው? ያንዳንዱ መሪ የራሱ አንድ ፒክ ማድረግ ሊያስቸግረኝ ይችላል። ያንዳንዱ መሪ የራሱ ምልከታዎች፣ አስተያየቶች፣ ፍልስፍናዎች ነበሩ። ኢትዮጵያን የተሻለ ለማድረግ አጼ ቴዎድሮስ መሬትን ለህዝብ ለማድረግ የወሰዷቸው እርምጃዎች በወቅቱ በጣም ደፋር እርምጃዎች ናቸውና ይገርሙኛል። አንድ መጽሐፍ አይቼ ነበር የፊሊፕ ማርስደን የሚባል ዘ ቤርፉት ኤምፐረር የሚል መጽሐፍ ነው። አይ ቲንክ እንግሊዛዊ ጸሐፊ ነው። ረጅም ጊዜ ነው ካየው። እዛ ላይ የንጉሱን አምቢሽን ኢትዮጵያ አንድ እንድትሆን እንድትለወጥ የነበራቸው ከፍተኛ አምቢሽን ግን ደግሞ የህዝቡ ያንን ለማንበብና ለመረዳት የነበረ ስርዓቱ አጠቃላይ የነበረው ዳተኝነት ሁለቱ አልናበብ እያለ ከፍተኛ የሆነ እንትን ይፈጥር ነበርና ያሳዝነኛል። እውነት ለመናገር አጼ ቴዎድሮስ በጣም ያሳዝነኝ። ያን መጽሐፍ ሳነብ በተለይ በጣም አሳዝነኝ። አምቢሽኑ እዛ ነው፣ ግን የሚጎትተው አጠቃላይ ስርዓት ከፍተኛ ነውና ዝለት የፈጠረበት ይመስለኛል። ያ አደንቃለሁ። አጼ ምኒልክ ኢትዮጵያን አንድ ለማድረግ ያደረጉት የወሰዱት እርምጃ በጣም ይደንቀኛል። አድዋ ላይ የነበረው ኢትዮጵያ ሉዓላዊነቷን ለማስከበር የነበሩት እርምጃዎች፣ ቴክኖሎጂ ወደ ኢትዮጵያ ለማስገባት የነበረው ቀዳሚ ለመሆን በጣም ይደንቃሉ። ቴሌኮሙኒኬሽን ካየን መብራትም ሆስፒታልም ብዙ ነገርና ያ እንትን ነው። አሁን ደግሞ በዚህም ስትመጪ ቻሌንጁ ማህበረሰቡ ሰይጣን ይለዋል፣ ሰይጣን ቤት ይለዋል ቴክኖሎጂ። ያው ራሱ አጼ ቴዎድሮስ የነበሩበት ዘመን ማህበረሰብ ብዙም ሳይለወጥ እንዳለ ጠብቋቸዋልና ቻሌንጅ ነበር። ስለዚህ ራሳቸው የነዱ ማሳየት ነበረባቸው፣ ራሳቸው ስልክ እያወሩ ምናምንና ይገርማል። ከዛም በኋላ ስንመጣ አጼ ኃይለ ሥላሴ ኢትዮጵያን ዘመናዊ ለማድረግ የወሰዷቸው ዲፕሎማሲውም ኤርትራን ወደ ኢትዮጵያ ለመመለስ የነበረው በጣም ረጅም ጊዜ ወሰደ፣ ረጅም ጥረት የወሰደ በዩኤን ውስጥ ብዙ ትግል መደረግ ነበረበትና ያ ዋጋ ሰጠዋለሁ። የሞደርናይዜሽን ፕሮጀክቶች እንደ ፍልስፍና ከወሰድናቸው ትልቅ ነገር ናቸው። ወደዚህም ስንመጣ መለስ ዜናዊም ዴቨሎፕመንታል ስቴት የሚለው ኮንሰፕት አለ፣ ፊሎሶፊካል እንትን አለው። እሱም እንግዲህ የራሱ ትርጉም ልሰጪው ያለሽ ዞሮ ሀገር ታስቦ ዴቨሎፕመንታል ስቴት የሚባለው እንትን እንደዛ ይመስለኛል። ብዙ እንትን ማለት አልችልም። አሁን ላይ ስንመጣ መደመር የሚለው እሳቤ ቀላል አለ። ኢትዮጵያ ብዙ ሉዝ የሆኑ እንትኖች ፈጥረናል። አሁን ባለፉት ምናምን አመታት የመጣንበት ጉዞ ክሮቹ መንምነዋል አይደለም ያጋመዱን ምናምን። መንግስታዊ ስርዓትም ማህበረሰባዊ ሁኔታዎችም ምኖችምና መደመር የሚለው ስፒሪት ይሄንን እንደገና ለመጠገን በጣም ቁልፍ አሁን ላይ ቱ ቢ ኦነስት ዩኒፋይ የሚያደርግ ፍልስፍና ያስፈልገና የሚያስፈልገን ወቅት አሁን ላይ ነውና ይሄ ሂሳቤ በደንብ በጥልቀት ካሰብነው እነዚህ የሳሱትን ነገሮች ለመመለስ ኢትዮጵያን ዩኒፋይ ለማድረግና ያንን ስፒሪት እንደገና ለመመለስ በጣም መሪ ፍልስፍና እንደሆነ ይሰማኛል። አንድ ነኝ ማንሳት ይቸግረኛል፣ ግን እያንዳንዱ የራሱ ሜሪት አለው። የራስ ፍልስፍና ሳይኖር አገርን የሚያህል ነገር መምራት ከባድ ነው አይደል? መሪ ዝም ብሎ መሪ አይሆንም። እኔ አሁን የሚገባኝ ወደ ኋላም ታሪክን ስናይ እስካሁንም ድረስ መሪ ዝም ብሎ መቼም አውት ኦፍ ዘ ብሉ መጥቶ መሪ ሊሆን አይችልም። አንደኛ የመሪነት ትሬት በውስጡ መኖር አለበትና መሪም ይፈጠራል። እንደዛ ይሰማኛል። ከበሻቱ ጋር የመዝናኛ ዝግጅታችንን መከታተላችሁን ቀጥላችኋል ተመልካቾቻችን። አሁንም ቆይታችን ይቀጥላል። ደስ የሚል ጊዜ እንደምናሳልፍ ተስፋ አደርጋለሁ። አሁንም አብራችሁን ነው።
አርሰናል እና ዶክተር ያላቸው ግንኙነት እንዴት ነው? እኔና ፕሮፌሰር ብርሃኑ ነጋ የአርሰናል ደጋፊ ነኝ። ድሮ ሃይ ስኩል ጀምሬ ከዴኒስ ቤርካምፕ ጊዜ ጀምሮ ዩኒቨርሲቲ ለቴሪ ኦንሪ እስካሁን ድረስ የአርሰናል ታማኝ የአርሰናል ደጋፊ ነኝ። ዘንድሮ ካልሆነማ በቃ እንኮበልላለን። መኮብለላችን አይቀር። የሚገርመው ዩኒቨርሲቲ እያለሁ እኔ ራሴ አርሰናል ደጋፊ ነበርኩ። እንደውም ዶርም ውስጥ እኮ አልጋዬ ጋር የቴሪ ዳንኤል ኦነሪን ፎቶ ነው በትልቁ ለጥፌ ጧት ማታ አይ ነበረው። ግን የሆነ ሰዓት ላይ ደከመኝ። በጠበቅ ዋንጫ የለም፣ በጠበቅ የለም የማይዘንብ ዝናብ እንደ ዳመና ብቻ ሲሆንብኝ ተውኩት። ግን አሁን እኔ ያየው አይደለም። በዚህ ሰዓት ግን ልክ እንደ ኦንሪ በጣም ይወደድ የጎላ ተጫዋች ማን አለ? ማን ነው? አይ እንደ ቴሪ ኦንሪ አይነትማ የለም እኮ አርሰናል ላይ የለም። ግን ፕሮሚሲንግ የሆኑ ወጣቶች አሉ። ነሳካ በጣም ፕሮሚሲንግ ለወደፊት ተስፋ ያለው። ሄንሪም እኮ ኦልሞስት 24 አካባቢ ሆኖ ነው አይ ቲንክ ከዛ በኋላ ነውና የሆነ ወቅት ላይ ነው በርስቲያ እንትን ያደረገ። አዎ እና ተስፋ ያላቸው ልጆች አሉ። ግን ኦንሪን ገና ኦንሪን የሚኮነው ብዙ አቺቭ ከደረገ በኋላ ነው አይደል? ዘንድሮ እንዲሳካ ምኞቴ ነው። ዋንጫ ካነሱ ብቻ ደውልልሃለሁ። ስለዚህ እንደምትደውይ እርግጠኛ ነኝ። እኔ የምልህ ልጅ እያለ ወያውዬ ላይ በጣም ጎበዝ ነበር ካሉ ግጥም ሁሉ ከበድ ያለው ነው አሉ ታዘንበው። እስቲ አስታውሰኝ። ሆያሆዬ እንላለን። ቡሄ ደግሞ ሲል ያደረዳቦ ነው የሚባለው። ሆያሆዬ መቼ መሰለሽ? ሆያሆዬ የምንለው አይ ቲንክ ነሐሴ 15 የቡሄ እንትናል እሱ ላይ ነው። ከሱ ጊዜ ጀምሮ ሆያሆዬ እንላለን። ማታ ነው የሚጀምረው። ቤት ማንገባው ያኛ ያደረዳቦ የጾለት ሐሙስ ስቅለት አርብ ሊሆን ሐሙስ ላይ ነው ያደረዳቦ የሚባለው። እንደዛ ነው። እኛ ልጆቹ ነን በዓሉን ያደረዳቦ በዓል ነው የሚባለው። ምንድነው? አዎ ሆያሆዬ ነሐሴ 12 መሰለኝ እንደዛ አካባቢ ያኔ ራያ ላይ ጅራፍ ግርፍ ያለ ገበያ ላይ ትወርጃለሽ፣ ሰርክል ትሰሪያለሽ። እኛ ጋር ደግሞ የሰኞ ገበያ አደባባይ አለ። የገጠሩ ሁሉ የዞብል ይመጣል፣ የቀመሌ ምናምን በዋ መንደፈራ ምናምን ይባል ጎረምሶች ይመጣሉ። ጅራፍ መሀል ላይ ይገባል። እንደዚህ ክብ ሰርተን ጅራፍ ግርፊያ እናያለን። አንድ ወር ቀድመን ቤት እንሰራለን። ጫካ እንሄዳለን፣ እንጨት እናመጣለን፣ ቤት እንሰራለን። ቤት እንሰራና የልጆች ቤት እዛ እናድራለን። አንድ ወር ሲቀር እዛ ነው የሚታደረው። በቃ ያ እንትኑ ብሎ በቃ የሆነች ነገር ምናምን እናደርግና ያው የልጆች ቤት 6ም 7ም ሆነን እዛው ላይ እናድራለን። እና በቃ ቤት ለመስራት የነበረን ሩጫ ግጥሞች ነበሩ። ይሄ ማን ነው ቤት የኮራ የደራ ከነ ባለቤቱ ስሙ የተጠራ ይባላል። ይሄን ሴቶች ምሻምሹ ወይም ሶለል ይባላል። እሱን ሲሉ ይላሉ። እኛም የወንድ ግጥም ነበር። አሁን አይ ቲንክ መቼስ እርጅና ብዙ ነገር ያስረሳላል። ልጆች ያለን ብዙ ዘፍናለን እኮ ብዙ ዘፍናለን ግጥሞች ምናምን። አረ ጭራሽ ብሬ ከሚባል ጓደኛ ጋማ አድገን እንደው እናወጣው አልበም እየተባባላችሁ ነበር አሉ። ሙዚቃ ላይ በጣም የተለየ ስሜት ነው ያለ። ግጥም ሁሉ በደንብ ነው የምትይዘው። ባክ በልልኝ የተወሰነ ሙዚቃ በጣም ወዳለሁ ከልጅነት ጀምሮ። ሙዚቃ ለነፍሴ የቀረበ ነገር ሙዚቃ ነው። እውነት ለመናገር በጣም ምደሰትበት ስደሰት ሙዚቃ ደሰትበታለሁ። ስከፋም ሳዝንም ስልም ሙዚቃ ያጽናናኛል። እውነት ለመናገር ከልጅነቴ ጀምሮ አሁን ቅድም እንዳልኩሽ ቆቦ እስከ ምሽቱ 4 ሰዓት ነበር እስከ 88 ዓመተ ምህረት ድረስ መብራት ያለውና ትየወርቅ አፈራው አሉ እሳቸው ቤት ማታ ሙዚቃ ይከፈታል። በረንዳዋ ላይ ቁጭ ብዬ እስከ 4 ሰዓት ዳምጣለሁ። ድሮን አለማየሁ እሸቴን፣ ኤፍሬም ታምሩ፣ ኬኔዲ መንገሻ ድሮ እሱን አዳምጬ ማታ 4 ሰዓት መብራት ሲጠፋ ወደ ቤት እገባለሁ።
እና ልዩ ኤፍሬም ታምሩን እጅጋየሁ ሽባባውን በጣም በልዩነት የምወዳቸው ዘፋኞች ናቸው። እጅጋየሁ ሽባባው ወደዚህ ዘመን በደንብ ማቹር ካረግን በኋላ እና እኛም ደግሞ ጓደኛዬ ጋር እሱ እንትን ይችላል ፍጭት በጣም የሚገርም ፍጭት እንትን አለውና እሱ አጃቢ ነው። እኔ ሞክር ነበር፣ ድምጽ ሞክር ነበር። ጥሩ ነበርኩ መሰለኝ። ተራራ ላይ ወጥተን ድምጻችን እንትን እንዲል ያልን እንጮሃለን ዘፍናለንና አልበም እናወጣለን ሁለታችን ሆነን ምናምን ይያል ሪሊ እንትን አረግ ነበር። ልጅ ያ በቃ ዘፋኝ መሆን ሙዚቃ ማውጣት በጣም ድሪም አረግ ነበር። እና አሁን የለም እንዴ ተስፋ እናድርግ ሌላ አይነት ሙዚቀኛ ሆነናል። እንደው እሺ በቃ ባትዘፍነውም ግጥሞች ግን ንገረኝ። ልጅ ያለን ከብት ስንጠብቅ ብዙ እንገጥማለን። አሁን የሆነች ቆንጅዬ ልጅ አለች ለሷ በደና የሚባል አለ የቆላ ፍሬ ነው በደና ይባላል። ልጇ ጋር ይጻካ ከሆነ ደብዳቤ ምንም ከደረሰን በቃ በደና በላውኝ ከነስሩ ምሼ የማትጠገብ ልጅ ዘንድሮ ቀምሼ እንላለን። ራያ ደግሞ ማሽላው ረጃጅም ነው። የቆላ ማሽላ ረጅም ነው። የራያ ማሽላ ስራ ስሩ 9 ቅጥቅጥ ነው እንጂ እሷም ማል ሊሰጠኝ እንላለን። እና ከቆቦ ወጣ ስትይ ጋራ ሌንጫ የሚባል ተራራ አለ። ጋራ ሌንጫ ሎሚ ጮቢ በር እንኮይ እሱን እየበላሽ ቆቦ አገቢም ወይ እንላለን። ጋራ ሌንጫ ሆኜ ፉጭቴን ብለቀው መጣች ከነሊጧ ሳትለቃለቀው እንላለን። እንደገና ከጠፋችብን ካላየናት ሰፈር ውስጥ ቆቦ ባስጠይቃት ገባች አሉ ዋጃ እፈራላታለሁ መኪናው ሲንጃጃ። ዋጃ መኪና የለም እኮ ትንሽ የገጠር ከተማ ነችና እንደዛ እንል ነበር። ለመኪና ሰጋችሁ ዋጃ ባስጠይቃት ገባች አለኝ ቆቦ በቅፌ ሊያዝሽ እንዳደረዳቡ። ይሄ በጣም አማላይ ነው። ቆቦ ባስጠይቃት ገባች አሉኝ ደሴ የኮረም ነጋዴ ይላል ደሴ ይሄዳል ከሚሴ እንደመታወቂያ ሊያዝሽ በኪሴ ፍቅር ያልገባው ሰው ምን ያደርጋል ደሴ እያልን ዘፍን ነበር። ለኔ የመሰለኝ መቼም በዚህ መልኩ የተጀነጀነች ሴት እምቢ አትልም። ከቆዩት ሙዚቀኞች ኤፍሬምና ጂጂን በጣም እንደምትወዳቸው ነግረናል። አሁን ግን ካሉት በዚህ ሰዓት ከምታደምጣቸው በጣም የምትወደው ወይ የምታደንቀው? እኔ አሁን ኢመርጅ ያደረጉ ካሉት የማርያም በጣም የመጀመሪያ ጊዜ ሳዳምጣት እጅጋየሁ ማዳመጥ ነው መሰለኝና የማ እና እሷ በኋላ አይ እኔ ራሴ ነኝ ምናምን አለች። ኦፍ ኮርስ ራሷ ነች። በጣም ሪሊ ትልቅ ተስፋ ያላት በጣም እሷን መቼም የሆነ ሰዓት ላይ ጡረታ መውጫህም ላይ ቢሆን የሆነ ሙዚቃ እንደምናገኝ ተስፋ አድርጋለሁ። ዶክተር አሁን ስላለው ትውልድ ገና ብቅ እያለ ስላለው ትውልድ ምን ይሰማል? ምን ታያለ? የአሁኑ ትውልድ ብዙ እድል ያለው ነው። እንደዛ ነው የሚሰማኝ። የቴክኖሎጂ ዘመን ነው። ቅድም እንዳወራ ነው የሰው ልጅ የእውቀት ገደቡን አድማሱን አጠቃላይ በጣም እያሰፋ የመጣበት ብዙ ነገር ኤክስፕሎር እያደረገ የመጣበት የሰው ልጅ ህይወት ለማቅለል ብዙ ቴክኖሎጂዎች ወደፊት እየመጡበት ያለበት ዘመን ነው እና የዚህ ዘመን ትውልድ የሚመች ፖሊሲ ስትራቴጂ መንግስታቶች እስከ ቀረጹለት ድረስ ደግሞ ወደኛ ሀገር እንምጣና ይሄን ትውልድ ያለውን አቅም ወደ ኢኮኖሚ ለመለወጥ ለማስቻል ተገቢ ፖሊሲና ስትራቴጂዎች በየዘርፉ ተቀርጸው እነሱ ከተተገበሩ ትውልዱ በጣም ሰፊ እድል አለው የማወቅ የመፈጸም የመሆን የመምረጥ እድሉን ያበዛለታል። ስራ የመፍጠር ሀብት የመፍጠር ስለዚህ በሀገሩ ኢኮኖሚ እድገት ላይ አስተዋጽኦ የሚያበረክትበት እድል አለ ሰፊ። በዛው ልክ ተግዳሮቱ ደግሞ ከፍተኛ ነው። ምልሽ አሁን እንደኛ ሀገር ሁኔታ ከወሰን ነው ብዙ ልዩነት እየሰፋ የመጣበት ነው። ልዩነት እንዲሰፋ ደግሞ
ዘመኑ ያው ዘመን ራሱ ስፒሪት አለው የራሱ ዘመን ያንዳንዱ ዘመን የራሱ ስፒሪት አለው እንደዛ ነው የሚሰማኝና ልዩነቶች የሰፉበት ግጭት የበዛበት የሰው ልጅ ህይወት በጣም ዋጋ ያጣበት ጊዜ ላይ ነው ያለነው ሁላችንም በዚህ ተፈትነናል ትውልዱ የተፈተነ ነው ያለውና ይሄንን ኦቨርካም ማድረግ ከቻልን እንችላለን ይሄ ጊዜያዊ ፕሮብለም ነው ብዬ ነው ማምነው መቻልም ስላለበት ከዚህ ውጪ አማራጭ ስለሌለ ይሄንን ካለፍን በኋላ ኢትዮጵያ እንደገና የምትረጋበትና አዲስ ነገ የሚፈጠርበት ብዙ ተስፋ የሚወለድበት ጊዜ ያለ መሆኑ ይሰማኛል ነይ ፔሲሚስት አይደለም ተስፋ ቢስ አይደለም ነገን ሳስብ የተሻለ ነገ ነው የሚታየኝ የሰው ልጅ አቅሙን አውጥቶ የሚተረጉምበት በስራና የተሻለ ነገ የሚፈጥርበት እድል እየበዛለት መጥቷል ብዬ ነው ማምነውና ለዛ ደግሞ ዝግጁ እንድንሆን ትውልዱ እንዲሆን መንግስት ይሄንን የሚያበዛ ፖሊሲ ስትራቴጂ ማውጣት እሱን መፈጸም ማስፈጸም አይ ቲንክ የተሻለ ነገር ለትውልዱ እየተፈጠረ እንዳይመጣ ተስፋ አደርጋለሁ ተስፋ አለን ዶክተር አንድ የማያውቀው ነገር ቢኖር ፍርሃት ነው አሉ ፍርሃት ላንተ ምንድነው ፍርሃት አያውቅም አሉሽ ፍርሃት ፍርሃት እንዴት ነው ያየነው ፍርሃት ተፈጥሯዊ ነው ሁለት ፎርሶች አሉ የሰው ልጅ ድርጊት ወደ ድርጊት የሚገፋው ከድርጊት የሚጎትተው ገፊና ጎታች ኃይሎች አሉ አንዱ ፍርሃት ነው አንዱ ደግሞ አቨርዥን ምንለው ማለት ነው ከአንድ ጉዳይ የሚጎትትሽ ወደዛ እንዳትሄጂ አንዱ አፒታይት ነው ለነገሮች ያለሽ ለጉዳዮች ያለሽ ፍላጎት ሶ ፍርሃትን ፍርሃት እንዲህ ነው ብዬ በዝም ብሎ በንጥል ትርጉሙ ማየት አልፈልግም ፍርሃት ተፈጥሯዊ ሁኔታ ነው የማይታወቀውን ነገር መፍራት አይደለም ዛአንኖን ምንለው የማይታወቀው ጉዳይ መፍራት ኮሚት እንዳታረጊ ራስሽን መሰብሰብ ይኖራል ተፈጥሯዊ ነው እንዳመጣጡ መስተናገድ አለበት ግን ፍርሃት ደግሞ ሙሉ በሙሉ አሳስሮ ቁጭ ካረገን ምንም ነገር መፈጸም አንችልም አይቻልም ኦፖርቹኒቲን ግራብ እንዳናረግ እድሎች እንዳናሰፋ እንዳንጠቀም የተፈጠሩ እድሎችንም እንዳንጠቀም ያደርገናል ስለዚህ ፍርሃት መኖሩ ተፈጥሯዊ ነው ግን የሚደቁሰን ከሆነ ችግር ነው ስለዚህ እዚህ ላይ ሰልፍ ኮንትሮል ያስፈልጋል ናቪጌት የማድረግ ድፍረት ያስፈልጋል ደፋር መሆን ያስፈልጋል ከሬጅ አላለም የተገባ ከሬጅ ያስፈልጋል ደፋር መሆን ጉዳዮችን ፌስ ማድረግ ፊት ለፊት መጋፈጥ መቻል ግን ሬክለስ መሆን ማለት ደግሞ አይደለም ዝም ብሎ መጋፈጥ ሳይሆን እሱ ሞኝነት ይሆናል ሶ ፍርሃትን በለኩ ተፈጥሯዊ እንትኑ እንደዛ ነው ሶ በዚህ ውስጥ አንዳንዴ ደፋር እርምጃዎች ልንወስድ እንችላለን ፈሪ ላለመባልም አይደለም ፈሪ መሆን ደግሞ ጥሩ ይሆናል መጥኖ ሁሉንም በለኩ በመጠኑ እንጂ ተፈጥሯዊ ነው እኛ ማናቀው ህዝቡ ማያቀው አንድ ችሎታ የዶክተር አንድ ችሎታ እስቲ ምንድነው ወይ በፈራት ጉድ አረክሽን ኮዛሬ ዘፈን አሁን ዘፈን እኔ ሶል ውስጥ አለ ምናልባት በሆነ ሞሜንት የህይወት አቅጣጫ የተቀየረ ቢሆን ወይ እዛ ኢንዱስትሪ ውስጥ ሆነ ነበር ማለት ነው ከዛውጭ ሰው ማያቀው ምን አለ ብለሽ ነው ቴኒስ ጫወታለሁ ሳይክል ነዳለሁ ጥሩ ጫወታለሁ ቴብል ቴኒስ ጥሩ ጫወታለሁ ጥሩ ነኝ እንደዛ ነው ምለው ለራሴ የምሰጠው እንትን ሃይ ስኩል ጀምረን ነው ጫወታው ሃይ ስኩል ቆቦ ሜዳ ስለሆነ በልጅነት ነው ሳይክል አሁን ጠፍቷል እንጂ ተማሪዎች እያለን ሳይክል ነዳለን ውድድር ምናምን ነበር ቴብል ቴኒስ እንጫወታለን ምናምን ይሄ ክሎት ከልጅነት ጀምሮ አለ ዶክተር ቀጥሎ መጠይቅህን ጥያቄዎች በፍጥነት ነው የምትመልስልኝ ማሰብ ማሰላሰል ጊዜ መውሰድ አይቻልም የህይወት አተያየህን የቀረጸው አንድ ነገር ብትባል ምንድነው የምትለኝ
ጦርነት በልጅነቴ እኔ ልጅ ህፃናት ሆነን ቆቦ ኢትዮጵያ ሰራዊት ወጥቶ ደርግ ኢህአዴግ ሲገባ ጳጉሜ 1981 ላይ ነው። ያኔ ልጆች ነን እና ጦርነት አልቆ ስንወጣ ሰፈሩ አስከሬን ሬሳምና እሱ አይ ቲንክ ብዙ ነገር ከዛ በኋላ ያሉ እንትኖችን አፌክት ያደረገ ይመስለኛል። በቃ በልጅነት አስከሬን እንዲሁ በቃ በዚህም በዛም ስፕላሽ አድርጎ ማየት እንዲሁ ምናምን አፌክት ያደርጋል አስተሳሰብሽ ላይ። አይ ዶንት ኖ ኔጌቲቭሊ ኦር ፖዚቲቭሊ አላቅም። እሱን ስሜቴን እያዳመጥኩ ሌላ ከሰዎች ሞተው ከሙታን መሀል ከነበሩ ጥቂት ሰርቫይቨርስ አንዱ ነኝ። ይህን ባጫወትሽ ደስ ይለኛል። 82 ሚያዝያ 23 የጊዮርጊስ ዕለት ያኔ ሰሜን ወሎ አይ ቲንክ እስከ ደሴ አካባቢ ድረስ ኢህአዴግ ነው ያዘውና ቆቦ ከፍተኛ ጦርነት ነው የተካሄደው። ሄሊኮፕተር ይመጣሉ፣ ይደበድባሉ፣ ጀት ይመጣል፣ 2-4 ጀት ይመጣል፣ ይደበድባል እና ብዙ ጊዜ ንጹሃን ናቸው የሚጎዱት። ኢህአዴግ ወይም ታህት ነው የምንላቸው ሰዓቱ እነሱን አያገኝም። ሰው ቀን ከከተማ ይወጣና በየተራራው በየምኑ ውለን ነው ማታ የምንመጣው። እኛ ህፃናቶቹ በቃ አዋቂዎቹ ጋር እንሄዳለን፣ ውለን እንመጣለን። ያልወጡ ሰዎች በቃ ድብደባ ይፈጸማል ይላልና አንድ ወቅት ሄሊኮፕተሮች መጡ። እኛ ጉቢ ደጋጋ የምትባል ኮረብታ አለች፣ እዛ ላይ ሆነን ባይዞይ አቅጣጫ በጣም ሻርፕ ነው የነበርኩት። አቅጣጫ ዳይሬክሽን ማይ ሴንስ ኦፍ ዳይሬክሽን በጣም ሻርፕ ነው የነበረው። ወይም እና ሄሊኮፕተር ይደበድባሉ፣ ጭስ ወደ ላይ ይነሳል እና ለትልቅ ወንድሜ ደርቤ ይባላል። ይሄ እኛ ሰፈር ነው። ህፃን ሆነሻል አይደል? እንት ፓወር አለሽ እኮ የሆነ ማታ ስንመለስ የኛ ቤት ይሄ ግቢ አለ። ከኛ ግቢ ጎን እነጋሽ አለባቸው አለ፣ ነፍሳቸውን ይማር። የነጋሽ ንጋቱ አለ። ከዛ ሌላ የነጋሽ ጌታውን አለ እና ስንመለስ ማታ ህፃናቶች ሞተዋል። የኛን ግቢ አላገኘውም። ከኛ ግቢ የነጋሽ ንጋቱን መጥቶታል፣ የነጋሽ አለባቸው መጥቶታል፣ የነጋሽ ጌታውን መጥቶታል ሄሊኮፕተሩና ጭሱ ከዛ ነው የታየን። መዓዛ አለባቸው የምታምር ህፃን ልጅ ኢንስታንትሊ ህይወቱ አልፏል። ወንድሞቿ እህቶቿ ቆስለዋል። ነጥሪት ጌታውን የምታምር ህፃን ልጅ የኛ እድሜ ነበሩ እነሱ ህይወታቸው። እሷ ትንሽ ቆይታ እንደዛ ማታ ምንድነው ባውዛ ይዘው መጡና ጋዜጠኞች ሪከርድ ያደርጋሉ ቤተሰብ። መዓዛ አለባቸው፣ ተስፋ ያለባቸው፣ ሙሉ አለባቸው ዳቦ ሲሉ ቦምብ ጣሉላቸው እያሉ ዘገባ የኢህዲን ጋዜጠኞች ናቸው። እንዲህ እያሉ ዘገባ ይሰራሉ ማታ አረሳው። እና በዚህ ሂደት ውስጥ አንድ ቀን ጧት ፀሐይ የሞቅን እኛ ግቢ በር ላይ ማንጁስ ይሉናል። ኢህአዴግ ሰራዊት ናቸው። ተከትለን እንሄዳለን። ለምን እንደሚወስዱን አናቅም። ትምህርት ቤት ጎን ቁጠባ አለ፣ ሃይ ስኩል የተማርኩበት ጋር ትምህርት ቤት ውስጥ 2 ታንኮች አሉ። ደርግ ሰራዊት ጥሏቸው ወጣ ማለት ነው። ከሱ ጎን ቁጠባ ላይ እንደደረስን 4 ጀት ይመጣሉ እና እነዚህን ታንኮች ለመምታት ነው ትምህርት ቤቱ ላይ ያን ከፍተኛ ያው you can imagine እና ብዙ ሰው እዛ ያው ይቆስላል፣ ይሞታል። ዛማል አቧራ ለብሼ ምናምን የጊዮርጊስ ዕለትና አሁን ድረስ እናቴ ጊዮርጊስን ሚያዝያ ጊዮርጊስ በየወሩ ታስባለች። የያመቱ ሚያዝያ ጊዮርጊስ ላይ ደግሞ ትልቅ እንትን ታደርጋለች ተዘክሯለች። እና በፊት ህፃን እንትን ነበርኩኝ አለርት የሆነ ልጅ አለ። ሄሊኮፕተር ከሩቅ ስትመጣ ድምጿን ፒክ ማድረገው ቀድሜ እኔ ነበርኩኝ። ሄሊኮፕተር መጣች ምናምን ላለው ትራውማታይዝድ ሆነናል። እና ሰው ከዛ በኋላ ይሰማል ሮጠን ምናምን እንትን ውስጥ አጥሩ ውስጥ ምናምንና
አይ ቲንክ የትራውማ ውጤት መሰለኝና ብዙ ጊዜ ሀፕን ስለሚያደርግ አይ ቲንክ ይሄ ነገር በህይወቴ ውስጥ እንትን የፈጠረ ይመስለኛል። ስለዚህ ፈጣሪ ሁለተኛ እድል ሰጥቶ ነው ማለት ነው እየኖርክ ያለው። ደስ ይላል በጣም። ከሰው ልጅ ጭራሽ ማትታገሰው ባህሪ በፍጹም ልትቀበለው ማትችለው ባህሪ ምንድነው? ሩድ መሆን አላለም። ሰው የሰው ልጅ በማንኛውም የሶሻል ክላስ ውስጥ ይገኝ ሰው ነው። አዘኝ ነው ዘዳይ በራሱ ኢንድ ነው አይደል? ዲግኒፋይድ የሆነ ክብር ያለው ዲግኒቲ ያለው ፍጡር ነው። ሶ ያንን ኤኒ ታይም በሚኖርሽ ግንኙነት ከሰው ጋር በሚኖርሽ ግንኙነት ያንን ጠብቀሽ ነው ግንኙነት መሆን ያለበት። በጣም እንትን ያለም ሰው ቢሆን ማለት ነው ገባሽ? ሶ ራሱን መኮፈስ የለበትም። ሰው መኮፈስ በጣም ቶለሬት ከማላደርጋቸው ነገሮች ነው። ሰው ራሱን ኦፕንሊ የሆነውን ነው ፕሬዘንት ማድረግ ያለበትና ለሰው ልጅ ለሌሎች ሪስፔክት ማሳየት የግድ ነው። እንደዛ ነው የሚሰማኝ። ለምን ሰው ነው አዘኝ ነው ዘደኝ። ግን ያው እንኮፈሳለን፣ ራሳችንን ያለውን ፕሬዘንት እናደርጋለን አይደለም፣ ሙገሳ እንፈልጋለን። ይሄ ባህሪ በጣም የምንቀው ባህሪ ነው እውነት ለመናገር። እና ሰዎች እንደዛ ሲያደርጉ ሳይ በጣም ይሄ ትንሽ ኢሪቴት ያደርገኛል። ከስልክ ከቲቪ ከስራ ከሁሉ ነገር የጸዳ ቀን ቢኖርህ እንዴት ነው የምታሳልፈው? የጸዳ ቀን አለ ብለሽ ነው? ኬታ አለሽ የጸዳ ቀን አለሽ? እኔ እንደው የረፍት ጊዜ ምልሽ ከሆነ ረፍት ሲኖረኝ አብሮ አደጎችን ለመጠየቅ ሞክራለሁ። ደግሞ ያስደስተኛል። የሆነ እንትን አላል ሀስል ውስጥ እንቆይና በዓል ወይ ሲሆን ቤት ስቀመጥ ምናምን ቤተሰብ ጠይቃለሁ። ዘመድ አዝማዱ አብሮ አደጎችን ምናምን ጠይቃለሁ። የት ናችሁ? እንዴት ናችሁ? ቼክ አደርጋለሁ። እንዴት ናችሁ? የት ናችሁ? ምናምን ሞክራለሁ። እንደዛ ሞክራለሁ። የሰው ልጅ ምድር ላይ ቆይቶ መቼም ማለፉ አይቀርም። ዶክተር ስታልፍ እንዴት ነው መታወስ የምትፈልገው? በምንድን ነው መታወስ የምትፈልገው? ከባድ እኮ ነው ይተክሽኛለሽ በሻቱ። የሰው ልጅ በበጎ መታወስ ይፈልጋል አይደለም? እኔ ደግሞ በዚህ በጉብዝና ወቅቴ ማለቴ ነው ዝም ማለት ምርጫ ነበር አይደለም? ራስን ኤክስፖዝ አለማድረግ ምርጫ ነበር። ያኔ 97 ነው ግራጁዌት ያደረኩት የመጀመሪያ ዲግሪ። 90 ጥሩ ነጥብ ስለነበር ይዛው ዩኒቨርሲቲውን ያስቀረኝ። 98 99 አስተምሬ የአውሮፓ ኮሚሽን የሚሰጠው የኢራስመስ ሙንደስ የሚባል ስኮላርሺፕ ነበር። አንድ ፕሬስቲጂየስ ስኮላርሺፕ ነው። እሱ ዊን አድርጌ ስዊድንና ኖርዌይ ነው ሁለተኛ ዲግሪ ጄ የተማርኩት። እና ተምሬ ስመለስ ብዙዎች አልተመለሱም። ኖርዌይ ጥሩ ሀገር ነው እንግዲህ፣ ብዙዎች ቴምፕትድ ይሆናሉ፣ አይመለሱም፣ አልተመለሱም። ወይ ወደዛ አውሮፓ ወይ አሜሪካ ሄዳሉ ወይ እዛው ይቀራሉ ምናምንና ጥቂት ሰዎች ነን የተመለስ ነው። ጥቂት ሰዎች እንዴ እቺ አርበኛ ወደ ሀገሩ አልተመለስ ነው ምናምን። እኔ ሀገሬ ኢትዮጵያ ነው። ለምንድን ነው ኖርዌይ ኢዝ ኖት ማይ ካንትሪ፣ ሀገሬ ኢትዮጵያ ነው። ስለዚህ ወደ ኢትዮጵያ ነው መለሰው። ሪሊ እንደዛ ብዬ ተመለስኩ። አዲስ አበባ ዩኒቨርሲቲ ነው ማስተምረው። እንዳልጠይቅ የማያስችለኝ ኢንቫይሮንመንት አይደለም፣ እንድጠይቅ የሚያስችል ነው ምልሽ። አካዳሚክስ ውስጥ ነው ያለነው። እናነባለን፣ እናስተምራለን፣ እንወያያለን፣ ሰው እንጠይቃለን። ማየው ነገር ቶለሬት ማድረገው አልነበረም እውነት ለመናገር፣ ዝም አይባልም። ስለዚህ በገባኝ ልክ ባመንኩበት ወደፊት መጥቼ ሪስኩን አስዩም አድርጌ ነገ ምንም ሀፕን ያርግ እቀበለዋለሁ ብዬ ነው ልሽ። ዝም ብሎ ስፖንታኒየስ አይደለም። ሪሊ አስቤ በቃ ይሄ እንትን ይፈልጋል፣ በዚህ ሂደት ውስጥ ዋጋ ልከፍል እችላለሁ፣ ሬዲ ነኝ ብዬ በአእምሮ ዝግጁ ሆኜ ወደ ፖለቲካ እንትን ገብቻለሁና በፖለቲካ ውስጥ ስንጓዝ
በገባን ልክ ነው። ጀጅመንቱ ለህዝቡ ነው፣ ለሌላው ነው ጀጅመንቱ። እኛ ላይ የሚሰጠው ጀጅመንት የራሱ ነው፣ ያ የሌላው መብት ነው። ሶ በገባኝ ልክ ለመንቀሳቀስ ጥረት አድርጌያለሁና ስታወስ የተሻለ ሀገር ለመፍጠር አስተዋጽኦ በወቅቱ አስተዋጽኦ ለማድረግ የሞከረ ሪስፖንሲብል ዜጋ ተብዬ ብታወስ ደስ ይለኛል። ይሄ ቀላል አይሆንም። ቆንጆ። ለሀገር ምን ትመኝላታለህ? ለሀገሬማ ብዙ በጎ ነገር እመኛለሁ። ሀገሬ ማለት ሰው ነው፣ እኔና አንቺ ነን አይደለም? በሻቱ ምንም ነገር ሳይከፋት ተስፋ የተላበሰች አይደለም? ተስፋ ብዙ አደርጋለሁ ምትል ብዙ ነገር የማያስጨንቃት አይደለም? ፕሮግራም እዚህ የሰራሽ ነው አይደለም? ጅማ፣ መቀሌ፣ ራያ፣ ወለጋ፣ ጅጅጋ ምናምን እያልሽ በነፃነት ተንቀሳቅሰሽ ጎንደር፣ ባህር ዳር እያልሽ ደሴ እያልሽ ሰመራ ምናምን ሎጊያ እያልሽ በነፃነት አይደለም? በቃ እሱ እኮ ነው። እውነቴን ነው የምልሽ። ይሄን ነው አሁን ሚስ የምናደርገውና ይሄ አሁን የገጠመን ችግር ጊዜያዊ ችግር ነው። እንደዛ ነው የሚሰማኝ። ኢትዮጵያ ጊዜያዊ ችግር አለ። በሆነ እንትን ውስጥ ያለፍን ነው። ይሄ ይታለፋል። የተሻለ ነገር ይመጣል። ያ ተስፋ ባይኖረኝ እዚህ አልኖርም። ገብቶሻል? ያ ተስፋ ባይኖረን እዚህ አልኖርም። ስለዚህ ለሀገር የምመኘው ይሄን ነው። ሰላም ሲኖር ልማት ይመጣል። ልማት ሲኖር አይደለም የተሻለ ደስተኛ የሆነ ማህበረሰብ፣ አምራች የሆነ ማህበረሰብ፣ ጤናማ ማህበረሰብ መፍጠር እንችላለን። ትልቅ ሀገር ነው ያለን፣ ሀብታም ሀገር ነች ያለችን። ሀብቷን ከተጠቀምን ሀብታም በአቅም ደረጃ ሀብታም ሀገር ነች ያለችን። ስለዚህ እቺን ሀብታም ሀገር ከድህነት አውጥተን ሀብታም ሪሊ የበለጸገች ያደገች የተሻለች ሀገር ማድረግ የምንችልበት እድሉ አለን። ይሄን እድል መጠቀም እንችል ዘንድ ሰላም ያስፈልገናል። ሰላም እንዲመጣ የሁሉም ጥረት ያስፈልጋል። የሁሉም ማንኛውም ወገን ለዛ ትጉ መሆን መቻል አለበት። ብልጽግና እንደሆንሽ ታይቻለሁ። እኔ እንኳን ቅር ብሎኛል አብን ለምን አልገባችም ብዬ። ስለዚህ የአንቺም ፓርቲ ለሰላም ያደረገውን ጥረት ይቀጥል፣ እኛም እንጥራለን። አብን ትገቢ ነበር እኮ እኔ ስሰማ እንዴት ነው ይሄ ነገር በሻቱ አብን መግባት ሲገባት። ዶክተር ስለመጣ ጥሬን አክብረህ እዚህ ስቱዲዮ ስለተገኘ በጣም አድርጌ ነው አመሰግነው። በእውነት በጣም ተጫዋች ነህ። በጣም ዘና ያለ ጊዜን ያሳለፍነው እኔም ተመልካቾችም ደግሞ በሌላ አጋጣሚ በሌላ ሁኔታ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። በጣም አመሰግናለሁ በሻቱ። ደስተኛ ነኝ።